12,000 የሚበልጥ ሰው እምነቱን ቀይሯል። የትኛውም ቤተ እምነት ውስጥ ያላችሁ ሰዎች እንድትሰሙኝ እፈልጋለሁ። ለእናንተ የሚሆን ሐሳብ አለኝ። በተለይ ፕሮቴስታንቶች 12,296 ሰው ጌታ ኢየሱስ ክርስቶስን አምኖ ጌታን ተቀብሎ ተጠምቋል የሚል ማስታወቂያን የተመለከተ ነው። ይኸውላችሁ እነዚህ ሰዎች ያሉት ሰዎች አላቅም እንግዲህ ባሉት እንመንና የሄዱት ወደ ኦንሊ ጂሰስ ነው። ኦንሊ ጂሰስ ማለት በስላሴ የማያምኑ ራሳቸውን ሐዋርያት ቤተክርስቲያን እያሉ የሚጠሩ ናቸውና ወደዛ ነው የሄዱት። ከዛን ኮሜንት ላይ እየሄዱ በስላሴ የሚያምኑት ፕሮቴስታንቶች ምን ይላሉ? ዶክተር መርጬ ነው የተወሰኑት አገር እንዳለ ዋው ሲሉ የነበሩት ፕሮቴስታንቶች ናቸው። ዶክተሩ ምን አሉ? ዋው እሳቸው የምን እምነት ተከታይ ናቸው? ተመልከቱ። ፕሮቴስታንቶች ቃለ ሕይወት ናቸው። የቃለ ሕይወቱ ፓስተር የቃለ ሕይወቱ ሰው ዶክተሩ ማለት ነው ሄዶ ዋው ይላል። እዛ ሌላ ሰላም የምትባለው እህታችን ተመልከቱ። ይቺ ማለት ነው ይቺ የምትመለከቷት ከዚህ በላይ ደስታ ምን አለ አለች። ከዛ ታች አንዱ ሄዶ በስላሴ አታምኝም ማለት አምናለሁ አለች። ከዚህ በላይ ደስታ ያለችው ግን ስላሴን ወደማያምኑት የሄዱት ጋር ነው። እምነታቸውን አያውቁም። ሌላ ላሳያችሁ። ከሐልወት ከዚህ ሰውዬ ጋር ማለት ነው ከማን ነው ከዘኒ ጋር ሄዳች ምን ብላለች? ሐልወት እንዳትቀርቡ ብላ ማስታወቂያ የምትሰራ ሰው ነች። ፍሪታ የተባለችው ሄዳ ምን ብላለች? ለምን አለቀስኩ? ይኸውላችሁ እምነታቸውን አያውቁም። አብዛኞቹ በቲፎዞ ምን እንደሚያምኑ አያውቁም። በቃ ስሙ ፕሮቴስታንት መሆን በተለይ ከኦርቶዶክስ መውጣት እምነት ይሆንላቸው ዕውቀት ይሆንላቸው። እነዚህ ናቸው እንግዲህ እየወጡ ጣዖት አምላኪ፣ ማርያምን አምላኪ፣ ስዕል አምላኪ ወዘተ የሚሉት ስላሴን እንኳን የማያምን መለየት የማይችሉ ድንዙዛ ዕውቀት የሌላቸው እነዚህ ናቸው እንግዲህ እየመጡ አፋቸውን የሚያላቅቁት ማለት ነው። ወዳጄ ምንም የማያውቅ የሚያምነውን የማያውቅ ስላሴን የማያውቅ ነገረ ክርስቶስ ያልገባው ኢየሱስ አብ ነው የሚሉት ከሄዶ የሚለጠፍ የደነዘዘ ማህበረሰብ ይዘ ኦርቶዶክስ ላይ አፍን ማላቀቅ አትችልም። ስለዚህ ቁጭ ብለህ ተማርም አስተምረው። ይሄ ለእናንተ ያለኝ መልእክት ነው። የትኛውም ቤተ እምነት ውስጥ ያላችሁ መጀመሪያ እምነታችሁን ወቁ። ሰው እምነት ላይ አፍን ከማላቀቅ በፊት የራስን እምነት ማወቅ ይቀድማል። ይገርመኛል በአምላኩና በአምላኩ ብቻ እንደተደገፈ የኖረ ሰው የአብይ ጾም ዋዜማ እንኳን ለጾሙ አደረሰህ ሊለኝ በመንፈስና በስጋ ወንድሙ ከሆነው ከመምህር አድነው ጋር ከሌሎች እንግዳም ጋር በማረፊያዬ በመንበረ ፓትርያርክ መጥቶ አብረን አምሽተን ነበረ። ረጅም ነገር ነበር ሲያስብ የነበረው። ወደ አሜሪካ ሲሄድ ወደ ውጭ ሀገር ሲወጣ እንደሚመለስ እርግጠኛ ሆኖ የጫማ ቁጥሬን ጠይቆኝ ነበር ሄደው። ይሄ ነው ተዘጋጅታችሁ ጠብቁ የሚለው ለዚህ ነው። ሲመለስ ስለምንሰራው ስራ እንነጋገር ነበር። በአንድ ወቅት በዚህ በስልጤ ዞን ቅበት አካባቢ በተፈጠረ ችግር በርካታ ሰዎች ተፈናቅለው ነበር። ከሚያውቃቸው ሰዎች ጥቂት ገንዘብ ሰበሰበና ለራሱ ለካልሲ መግዣ ብሎ ያጠራቀማትን የያዛትን ትንሽዬ ሳንቲም ጨምሮ የሚያስፈልገውን ነገር ይዞ መጥቶ ብዙ የተራቡ ሰዎችን በመንፈስም በስጋም መግቦ ቃል እግዚአብሔር ነግሮ አጽናንቶ ተመልሶ ነበር። ስለነዛ ክርስቲያኖች ነበረ እስካሁን ሲያስብ ሲጨነቅ የነበረው። ምን እናድርግ? እንዴት አድርገን ደግፋቸው? ጽኑዓን ክርስቲያኖች ናቸው። እንዴት ብናደርግ ይጽናናሉ እያለ እሱ የሚጨነቀው ስለዛ ነው። ስለራሱም ተጨንቆ አያውቅም። ለዚህ ነው ቆብ ያላደረገ በከተማ የሚኖር መናኒ ያሉ የመነነ ሰው ነው። መነነ ማለት ናቀ፣ ተወ ማለት ነው። የተወ የናቀ ሁሉን የረሳ
ዓለምን ከነ ክፋቷ ከነ ግሳንግሷ የተወ ለወንጌል የተጠራ ታላቅ ሰው ነው። ለምን ይለቀሳል? ለምን ይታዘናል? የምናለቅስላቸው ብዙ ሰዎች አሉ ያልተጠመቁ። ምናልባት እርምን ለማውጣት ካልሆነ በስተቀር ለመሰነባበት ካልሆነ በስተቀር እንደ ዘላለም ላለ ሰው ማልቀስ ነውር ነው። ቅድም እንደተባለው ክብርት እናታችን ማህፀናቸው መምህራንን ካህናትን ለቤተ ክርስቲያን የሚሰጥ ተባረከ ማህፀን ብጽዕት ከርስ ታላቅ እናት እኔ ከዚህ በኋላ የሚያዝኑ አይመስለኝም። ይሄን አይተው የተዋረደው ሞት ነው፣ ተሸነፈው ሞት ነው። አንድ በጣም በፍጥነት የሚያወራ ሰው ምን ሲል ሰሞት፣ ሰሞኑን አንድ ሰው ይመጣል ከውጪ ወንጌል ሊሰብክና ትንቢቶችን ሊናገር ይመጣል ሲል ሰሞት እና 2024 ላይ ይህ ቤኒን የተባለ ሰው ይቅርታ ጠይቆ ነበር በአንድ ጉዳይ። ከእግዚአብሔር ናቸው ብዬ የተናገርኳቸው ትንቢቶች ውሸቶች አሉና ለነዛ ውሸቶች ይቅርታ አድርጉልኝ ሲል ተከታዮቹን ጠይቆ ነበረ። ፖስት በተደረገው መረጃ መሰረት ሰዎች ለስህተት የተጋለጡ ናቸውና እኔም ደግሞ ከእግዚአብሔር ያልሆኑ ትንቢቶች ናቸው ብዬ የተናገርኳቸው ነገሮች ስላሉ ለነዛ ነገሮች ይቅርታ አድርጉልኝ ብሎ ጠይቆ ነበር ይሰው እና ነገ ኢትዮጵያ መጥቶ ስለሚናገራቸው ትንቢቶች ውሸት ላለመሆናቸው ምንም አይነት ማስረጃ የላችሁም እና እዚህ መስቀል አደባባይ ላይ ተሰብስባችሁ የዚህን ውሸት ትንቢት ለመስማት የተዘጋጃችሁ ሰዎች ልላችሁ የምወደው ነገር ብዙ የውሸት ትንቢቶችን ሊነግራችሁ ስለሚችል ብዙ ፈንጠዚያ ውስጥ እንዳገቡ ልላችሁ ነው። ማፍጠኛውን እንደተጫኑት ነገር በጣም በፍጥነት የሚያወራ ይሰው ስለዚህ ሰው በጣም በቃ ናይስ ሰው እንደሆነ የእግዚአብሔር ሰው እንደሆነ በጣም በፍጥነት ሲያወራ ሰማሁትና በጣም ተገረምኩኝ። ይህ ሰው በራሱ አንደበት ይቅርታ አድርጉልኝ ብዙ የስህተት ትንቢቶችን ተናግሬያለሁ እና ይቅርታ አድርጉልኝ ብሎ የጠየቀ ሰው ነው እና እንዴት ነው ይህ ሰው የእግዚአብሔርን መልእክት ወደ አንተና ወደ መሰሎች ይዞል የሚመጣው? አረ እያሰብን ወገን እንዴ! ከዚህ ውጪ ምን እንላለን? ብቻ አዛይዳችሁ የጅል አሚናችሁን አሚን እንዳትሉ። የእውነቴን ነው። እንደውም አንድ የፕሮቴስታንት ተቋም አይ ቲንክ ቃለ ሕይወት ትመስለኛለች ይህ ሰው ውሸታም እንደሆነ ሁላ እንግዲህ መግለጫ ሰጥታለችና እዛ ለመሄድ ያሰባችሁ ሰዎች ብትጠነቀቁ መልካም ነው ልላችሁ ነው። ሌላ ምን እንላለን? የኢራኑ መሪ አያቶላ የሞተው የጸለየበት ነው ይለናል ቃላሚ ቪዲዮ ከላይ እስከ ታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አለ እና በጌታ ከሆንኩ በኋላ በሰው ላይ ንቀለው ይሄ ሰውዬ ይሄንን የቀጠረውን አመት እንዳያየው የአብርሃም አምላክ በዙፋን ላይ የለህም ማለት ነው አላልኩትም። አለ በዙፋን ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን አመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። ስለዚህ እኔ ጸልይበት ውሰደው ንቀለው ብዬ ነው የተወሰደው የሚል ነገር እየነገረ ነው። ስለዚህ የእስራኤልና የአሜሪካ ድሮኖች ወይም ሚሳኤሎች ሳይሆኑ ይሄንን የሰሩት የቀለሜ ሟርት ነው ማለት ነው። ይሄንን ጉዳይ የፈጸመው ውጤት ካዩ በኋላ ነው ደግሞ ራሳቸውን የጉዳዩ አካል አድርገው ይገባሉ። ይሄ ደግሞ የሐሰተኞች አንዱ መገለጫ ነው። ሰሞኑን እስራኤል ዳንሳ 40 ቀንና 40 ሌሊት ጾም ያለው የሚፈጠረው ነገር ሁሉ አዲስ አይደለም ለኛ ይለናል። እስቲ ቪዲዮን አይተን ኢራንም ዱባይንም አሜሪካም ቱርኪ ራሽያ ኢትዮጵያ ኤርትራ ኬንያ ዩኬና ስለ ዩኤን በተመለከተ በዚህ ወር የካቲት ወር ወደ ላይ ዳቸው አይታችሁ በእኛ ፋይል ብታዩ የካቲት 1 ላይ ጌታ ተናግሮኝ
ባለፈው በነበረው በ40 ቀን ቆይታ ውስጥ ጌታ ተናግሮ ነበረ። አሁን ያለው ጉዳይ ሁሉ ለኔና ለኛ ሰዎች አዲስ አይደለም። የሆነ ሆኖ ግን እነ እስራኤል ዳንሳ ቸርች ውስጥ አሁን የቢቢሲ ዘገባ፣ የስካይ ኒውስ ዘገባ ወይም የሲኤንኤን የአልጀዚራ ዘገባ በቃ ዘግይቶ ነው የሚደርሳቸው። ምክንያቱ ደግሞ ምንድነው? እነሱ ቀድመው ከእግዚአብሔር ሙሉ ጣቢያ ላይቭ እግዚአብሔር አሳይቷቸዋል እየተፈጠረ ያለውን ነገር ማለት ነው። ሁለተኛው ነው ጆሲ ቡርቴ ዋጠጪን ደግሞ እኝን ነገር እግዚአብሔር አሳይቶኛል ብሎ በዝርዝር እነዚህን ነገሮች ለቆልናል። ተመልከቱት የዝርዝሩ ብዛት። አሁን ጆሲ ደግሞ ሶስተኛው ቤተ መቅደስ ራሱ ይገነባል፣ አላስካ መስጊድ ይፈርሳል ምናምን እያለ ነው። ይህ ነገር እንግዲህ ከልጅነታችን ጀምሮ እንደዚህ አይነት ኮንስፓይሬሲ የሚሰሩ ብዙ ሰዎች አሉ። ሰምተን ያደግነው ነው። ልክ እግዚአብሔር እንደተናገረው አድርጎ ግን እነዚህን ሁሉ ዝርዝሮች ይነግረናል። ሶስተኛ ዓለም ጦርነት ይፈጸማል ይለናል። እንግዲህ ሶስተኛ ዓለም ጦርነት ይፈጠራል፣ ኢትዮጵያ ደግሞ ጠላቶቿ ይመታሉ ምናምን ብሎ ከመንግስት ጋር ተቃራኒ የሆኑ አካላት እንደሚመቱ ይነግረናል። ሶስተኛ ዓለም ጦርነት ከተነሳ ኢትዮጵያስ ከዚህ ዓለም ውጭ ያለች ሀገር ናት ወይ ይቀርላታል ወይ ብሎ እንኳን አይጠይቅም። ስለዚህ ሐሰተኛ ነቢያት የሆነ ነገር ሲሆን ዝም ብለው እየቀባጠሩ ቪዲዮ ያስቀምጡና ነገሩ ሲፈጸም የሚመሳሰል ነገር ከቪዲዮ ክምችታቸው እያወጡ በእኔ እግዚአብሔር ሰርቷል የሚል ማስታወቂያን ይሰራሉ። ስለዚህ ቀለም ወርቅ አይተንፍሱም። ተመሳሳይ አይነት ስፒሪት ያለው ሰው ነው። የሆነ ነገር ኮሽ ሲል ጸልዬበት ነበር ከዛስ እስቲ 77 ቁጥር ጻፉ ይላልና የሆኑ ደግሞ ምልምል በጎች አሉ ሁሌ 77 ቁጥር ቢጽፉ ስለ የሰማችሁ 7 ይረካሉና እግዚአብሔር ክብርን ለመውሰድ እኔ እንደዚህ ያደረግኩ ለማለት ከመጣደፍ አድነን። መቼም መድኃኒዓለም ምንም አይባልም። ሰላሙ ነው።